ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 11 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ተጋድሎ፣ ህወሓትና ፖለቲካዊ ውሳኔው፣ የጠቅላይ ሚኒስትሩ ማስፈራሪያና የድምፃዊ ቴዎድሮስ ጉዳይ፣ የሮማዊ ቀድሞ ባለስልጣን ያጋለጡት ሚስጥር፣ የተስፋፋው የኦሮሚያ ሰብአዊ መብት ጥሰት፣ የህግ ባለሙያ ማስጠንቀቂያ፣ ጌታቸው ረዳ እስራኤልና ሶማሌላንድ የአሜሪካ ማዕቀብ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በአምባሰል ተራራ አበት ላይ በተደረገ ተጋድሎ በጠላት ላይ ድል መቀዳጀቱን፣ በመካነ ሰላም ከ300 በላይ የጠላት ኃይል ከጥቅም ውጭ መሆኑን፣ በወረባቦም በባንዶች ላይ የተሰነዘረው ጥቃት ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 11 ቀን 2018 ዓ.ም በተለያዩ ግንባሮች የነበሩ ውጊያዎችን አስታኮ ባወጣው መረጃ የዕዙ ሁለት አሃዶች በአምባሰል ተራራ አበት ላይ ባደረጉት ተጋድሎ ታላቅ ድል ያስመዘገቡ ሲሆን፣ በሌላ አውደ ውጊያ 101ኛ ኮር 35ኛ ክፍለ ጦር 3ኛ ሻለቃ በወረባቦ ወረዳ በሄርጃ ሎሌና ግርድና በአገዛዙ ባንዳዎች ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን፣ በመካነ ሰላም ከ300 በላይ የጠላት ኃይል በምኒልክ ዕዝ 105ኛ ኮር አሃዶች ከጥቅም ውጭ መደረጉን አስታውቋል። የምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር 104ኛ ኮር 24ኛ ክፍለ ጦር በጥምረት ዛሬ ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ በአምባሰል ወረዳ በአበት ሰንሰለታማ ተራራዎች ላይ በተደረገ አውደ ውጊያ በውል ቁጥሩ ያልታወቀ የፋሽቱ ስልጣን አስጠባቂ ኃይል መደምሰሱን አስታውቋል። በሌላ አውደ ውጊያ 101ኛ ኮር 35ኛ ክፍለ ጦር 3ኛ ሻለቃ በወረባቦ ወረዳ በሂርጃሳ በባንዳነት ካገዛዙ ጋር የተሰለፉ ሚሊሻዎች በሽርጥ ለባሾቹ ኮማንዶዎች አይቀጡ ቅጣት መቀጣታቸውን ጠቅሶ ከአንድ ቲም በላይ ሙትና ከአንድ ቲም በላይ መደምሰሳቸውን ከ8 በላይ መቁሰላቸውን ጠቅሶ ጠላት ቁስለኞቹን በአምቡላንስ ሰብስቦ ወደ ሐይቅ ከተማ መውሰዱን አስታውቋል። በሌላ ግንባር በመካነ ሰላም ከ300 በላይ ጠላት ኃይል በምኒልክ ዕዝ 105ኛ ኮር አሃዶች ከጥቅም ውጭ መደረጉን የጠቀሰው መረጃ ባለፉት 24 ሰዓታት በመካነ ሰላም ግንባር በተካሄደው በዚህ አውደ ውጊያ የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ኮሎኔል ተስፋይና ኮሎኔል ዘላለም እየመሩት ወደ ግዳጅ የገባው የጠላት ኃይል ከ300 በላይ የሚሆን ኃይሉ ከጥቅም ውጭ መሆኑን የጠቀሰው መረጃ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ከ45ኛ ክፍለ ጦርና ከ47ኛ ክፍለ ጦር ጋር ከተውጣጡ ሻለቃዎች ጋር በመቀናጀት በተወሰደው በዚህ እርምጃ የአብይ አገዛዝ ስልጣን አስጠባቂ 11ኛ ዕዝ 203ኛ ኮር ወታደሮችና ባንዳ አድማ ብተና 21ኛ ሻለቃ በርካታ ኃይልን በመደምሰስ በማቁሰልና መበተን መቻሉን ጠቅሷል። የመካነ ሰላሙ 29ኛ ክፍለ ጦር ሰራዊት ከወግዱ 44ኛ ክፍለ ጦር 1ኛና 4ኛ ሻለቃ እንዲሁም ከ47ኛ ክፍለ ጦር አትሮንስ ሻለቃ ተቀንሰው ለግዳጅ የመጡ የመሃል ሳይንት አናብስት በሰሩት በዚህ ኦፕሬሽን ከ300 በላይ የጠላት ኃይል ከጥቅም ውጭ ሲደረግ ጠላት ቆጥሮ የቀበረው ብቻ 170 መሆኑን የውስጥ አርበኞች ያረጋግጡ ሲሆን 27 የሚሆኑት ደግሞ በየስርቻው ወድቀው መገኘታቸው ማህበረሰቡ እንደቀበራቸው የሻለቃ አዛዥን ጨምሮ ሌሎች አመራሮችም በዚህ ጥቃት መደምሰሳቸውን አስታውቋል። ከዚህ በተጨማሪ እስካሁን አስክሬናቸው ያልተገኙ እንዳሉ የጠቀሰው ምኒልክ ዕዝ የቆሰሉ ወታደሮች በየቁጥቋጦው ስር ተገኝተው በ29ኛው ክፍለ ጦር ሐኪሞች ትብብር ተገቢው ሕክምና ክትል እየተደረገላቸው መሆኑንም አስታውቋል። ጠላት በበርካታ ተሽከርካሪ ጭኖ የወሰዳቸው ከ100 ያላነሱ ቁስለኞች መኖራቸው የታወቀ ሲሆን በአንድ ዙር ብቻ 4 አምቡላንስ ቁስለኛ ወደ ሆስፒታል መግባቱን አረጋግጧል። ከከባድ ቁስለኞች በኦፕሬሽኑ 17 የጠላት ኃይል የተማረከ ሲሆን አንድ ቲም የሚሆኑት ደግሞ ከርተው ወደ ፋኖ እጃቸውን መስጠታቸውን አስታውቋል። የምዕራብ ወሎ አናብስቶች በፈጸሙት በዚህ ጀብዱ በርካታ የነፍስ ወከፍ መሳሪያ ከጠላት መማረክ የተቻለ ሲሆን አንድ ዲሽቃና አንድ ስናይፐር ከጥቅም ውጭ የሆኑ ሲሆን ከ627 ተተኳሽ ጋር በወገን ኃይል አንድ ብሬን ተማርኮ ወደ ፋኖ ኦርዲናንስ ክፍል ገቢ መደረጉን ጠቅሷል። 694 የዲሽቃ ተተኳሽ፣ 40 የክላሽ ካዝና፣ 10 እጅ ቦምብ የተማረከ ሲሆን ለወታደራዊ አገልግሎት ሲጠቀሙበት የነበረው አንድ ፓትሮል ሙሉ በሙሉ መቃጠሉን በጥቃቱ ማቃጠሉንም አስታውቋል። በምዕራብ ወሎ ቀጠና ከሚገኙ 11 ወረዳዎች መካከል ከአብዛኞቹ ተውጣቶ ወደ መካነ ሰላም በማቅናት ፋኖን አጸዳለሁ ብሎ ወደ ግዳጅ የገባው የአብይ አገዛዝ ስልጣን አስጠባቂ 11ኛ ዕዝ 203ኛ ኮር ሰራዊትና ባንዳ አድማ ብተና 21ኛ ሻለቃ ላይ የተሰነዘረውን ይህን ጥቃት ተከትሎ የጠላት ኃይል እንደ ጮመ ማማቱን ይኸው መረጃ ጠቅሷል። የምኒልክ ዕዝ 105ኛ ኮር አሃዶች ብርቱ ተጋድሎ መቋቋም ያቃተው የፋሽቱ ብልጽግና ሰራዊት ጦር መሳሪያ ያልታጠቁ ንጹሐን አማራዎችን በግፍ መጨፍጨፍ
መነጨፉንም ይኸው መረጃ ጠቅሷል። በዚህም ደመቁ ታመነ የተባሉ የ60 ዓመት እናት ልዩ ስሙ ሰኞ ገበያ የተባለ ቦታና ተመስገን አንበሴ የተባለ የ10 ዓመት ታዳጊ ልዩ ስሙ በታ የተባለ ቦታ ላይ በግፍ መረሸናቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዛሬ ሚያዝያ 11 ቀን 2018 ባወጣው በዚሁ ሰፋ ያለ ወታደራዊ መረጃ አስታውቋል። በኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዞ ህጋዊ ሰውነቱን ያጣው የህዝባዊ ወያነ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴም የክልሉን ወቅታዊ ጉዳዮች አስመልክቶ ያደረገው የአክሱም ሰሞነኛ ስብሰባ በትግራይ ክልል ውስጥ ያለውን የፖለቲካ መከፋፈልና የዳግም ጦርነት ስጋትም እንዳባባሰው ድርጅቱ የክልሉን ጊዜያዊ አስተዳደር ውድቅ በማድረግ ከጦርነት በፊት የነበረውን የመንግስትነት መዋቅር ለመመለስም ሊንቀሳቀስ እንደሚችል የሚጠቁሙ ምልክቶች እየታዩ መሆናቸው ተገለጸ። ህወሓት የማዕከላዊ ኮሚቴው ስብሰባውን በጊዜያዊ አስተዳደሩ ፕሬዝዳንት በሌተና ጀነራል ታደሰ ወረደ ላይ ያተኮረ ሲሆን በግልጽ ባይናገርም በቁልፍ አጀንዳዎች ወቅታዊ የፖለቲካ እድገቶች ላይ በጥልቀት የሚመክር ስብሰባም ባለፈው ሚያዝያ 7 2018 ዓ.ም መጀመሩን እንዲሁም ተጨባጭ ያላቸውን አቅጣጫዎችና ውሳኔዎችን እንደሚተላለፉ ለህዝብ ይፋ ባደረገው አጭር መግለጫው ገልጿል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲ አመራሮች በበኩላቸው ህወሓት ሚያዝያ 7 2018 ዓ.ም የጀመረው ይህ ስብሰባ የጊዜያዊ አስተዳደሩን ፕሬዝዳንት ሌተና ጀነራል ታደሰ ወረደን የስልጣን ዘመን መራዘምን ተከትሎ በተፈጠረው አለመግባባት ላይ ያተኮረ እንደሆነም ገልጸዋል። ጉዳዩ በህወሓትና አሁን ባለው የክልሉ አመራር መካከል ያለውን ሰፊ ልዩነት መሆኑን ያሳየና ጊዜያዊ ፕሬዝዳንቱ ሌተና ጀነራል ታደሰ ወረደን በበኩላቸው የስልጣን ዘመን እድሜያቸው መራዘሙን አስመልክቶ በክልሉ ውስጥ የሚነሱ ተቃውሞችን አልቀበልም ማለት መብት በመሆኑ ምንም ማድረግም አልችልም ብለው ሆኖም ሹመቱን ግን አልቀበልም ማለትም እንደማይችሉ በመግለጽ እንዲሁም ይህ አይነቱ ውሳኔ የልጅ ስራ ሲሉ አመራሮቹም ይናገራሉ። ሌተና ጀነራል ታደሰም ከስልጣን መራዘም ጋር በተያያዘም በክልሉ እየታዩ ያሉ ፖለቲካዊ ውጥረቶችንም አስመልክተው በዚህ ሳምንትም ሰፋ ያለ መግለጫ በመስጠትም የተለያዩ ጉዳዮችንም ዳሰዋል። የጊዜ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ ምላሾችና የህወሓት ስብሰባ መቀመጡን ይፋ ማድረጉን ተከትሎ ሊሰጡ ስለሚችሉ ውሳኔዎች እንደዚሁም የጊዜ አስተዳደሩ እጣ ፈንታ ምን ሊሆን ይችላል በሚሉት ጉዳዮችም ዙሪያም የፖለቲካ ፓርቲዎችም ለሪፖርተር ጋዜጣ አስተያየታቸውን የሰነዘሩ ሲሆን የብሔራዊ ባይቶና አባይ ትግራይ ወይም ባይቶና ምክትል ሊቀመንበር አቶ ዮሴፍ በራሄም በሰጡት ማብራሪያ ከጦርነት በፊት የነበረውን የቀድሞ ክልል መንግስት ወደ ስልጣን የመመለስና በስራ ላይ ያለውን የጊዜ አስተዳደርን እንዲፈርስ የማድረግም ፍላጎት ከህወሓት በኩል መኖሩን ገልጸዋል። የባይቶና ምክትል ሊቀመንበሩ በማብራሪያቸው ከዚህ ቀደም በትግራይ ክልል ማዕከላዊ ዞን የሚገኙ 3 ወረዳዎችን ምክር ቤቶችን ጊዜ አስተዳደሩ ይፍረስም የቀደመውም የክልሉ መንግስት ስርዓት ይመለስ የሚል መግለጫም አውጥተው እንደነበረም ገልጸው ይህ የተደረገው ከህወሓት በኩል ተልዕኮ ተሰጥቷቸው ነው ሲሉም ተናግረዋል። ህወሓት በአክሱም ስብሰባ ሊደርስባቸው ይችላሉ የሚሏቸውን ውሳኔዎች በተመለከተም ሲያብራሩ እዚህ ላይ ያደርጋሉም ብዬ የማስበው ቀጥታም በሚሰጡት መግለጫም ሊነኳቸው የሚችሏቸው 2 ነገሮች አሉ ሲሉ አንደኛው ደፍረው ማዕከላዊ ኮሚቴውን ሙሉ ለሙሉ ካሳመኑ ጊዜ አስተዳደሩን አንቀበልም፣ በፊት የነበረውን ክልላዊ መንግስት መዋቅር መልሰናል ብለው ሊመጡ ይችላሉ። ግን ያንን ማድረግ በቀጥታም ወደ ጦርነትም ሊያስገባም ይችላል የሚል ስጋት ስለሚኖራቸው ጥያቄው የመጣው ከታችኛው የአስተዳደር መዋቅር ነው ወደሚለው ሁሌም ህወሓት ጋር ወዳለው አካሄድ ወይም ጨዋታ በማዘንበል ሊንቀሳቀሱ ይችላሉም ሲሉ አስተያየታቸውን ወይም ግምታቸውን ሰንዝረዋል። የድምፃዊ ቴዎድሮስ ካሳሁን ሙዚቃን ተከትሎ ጠቅላይ ሚኒስትሩ እያደረጉ ያለው የማስፈራሪያ ንግግር አርቲስት ሃጫሉ ሁንዴሳ ከመገደሉ ከ1 ሳምንት በፊት በተመሳሳይ በአርቲስት ሃጫሉ ጉዳይ ተበሳጭተው ያደርጉት የነበረውን ንግግር የሚያስታውስ መሆኑንና በተደጋጋሚ ፖለቲካዊ ግድያዎችን በማቀነባበር የእሳቸውን ተልዕኮ ሲፈጽሙ የነበሩ ግለሰቦች መካከል በአሁኑ ወቅት የአዲስ አበባ ፖሊስ ምክትል ኮሚሽነር አድርገው የሾሙት ቶፊቅ መዲድ አንዱ መሆኑን የቀድሞ የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ ገለጸ። ጠቅላይ ሚኒስትር አብይ አህመድ ከአርቲስት ሃጫሉ ሁንዴሳ ግድያ ጨምሮ በተለያዩ ፖለቲካዊ ግድያዎች ጀርባ እጃቸው እንዳለበት በተደጋጋሚ ሲሰጥ የነበረውን ምስክርነት የበለጠ የሚያጠናክር የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ አርቲስት ሃጫሉ ሁንዴሳ ላይ በወቅቱ አድርጎት የነበረውን ንግግር መሰረት አድርገው የተበሳጩት ጠቅላይ ሚኒስትር አብይ አህመድ በአቃቂ ዳቦ ፋብሪካ ለመመረቅ በሄዱበት ወቅት ከመገደሉ 1 ሳምንት በፊት እኛን ማንም አያቆመንን ሰዎች ሊሞቱ ይችላሉ በማለት ዛቻ ንግግር ማድረጋቸውን ጠቅላይ ሚኒስትሩ ንዴት
ስሜታቸውን መቆጣጠር የማይችሉና በተለያዩ መድረኮች ላይ ይህንኑ ብስጭታቸውን በመናገር በኋላም ግድያዎችን በሚያቀነባብሩላቸው በአሁኑ ወቅት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር የሆነውና ቀደም ሲል የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳን ለመግደል በኦሮሚያ ክልል ፖሊስ ውስጥ በነበረበት ወቅት የተሰጠውን ተልዕኮ ተከትሎ የግድያ ሙከራው ከከሸፈ በኋላ ባለፉት ዓመታት በጠቅላይ ሚኒስትሩ ጽህፈት ቤት ውስጥ የእሳቸው ጠባቂዎች ኃላፊ በመሆን የሪፐብሊካን ጋርድ ጭምር ሲያዝ የነበረው ቶፊቅ መዲድና በአሁኑ ወቅት የፌዴራል ፖሊስ ኮሚሽን ኮሚሽነር የሆነው ደመላሽ ገብረ ሚካኤል ቀደም ሲል በደህንነት መስሪያ ቤቱ በኃላፊነት በነበረበት ወቅት የጠቅላይ ሚኒስትሩ አብይ አህመድን የግድያ ተልዕኮ በመቀበል አቶ ለማ መገርሳን 2 ጊዜ፣ ጀዋር መሐመድን 1 ጊዜ፣ አቶ በቀለ ገርባን በተመሳሳይ ለመግደል የተለያዩ እርምጃዎችን ወስደው እንዳልተሳካላቸውና አርቲስት ሃጫሉ ሁንዴሳ ከመገደሉ በፊትም ተመሳሳይ ብስጭታቸውን በአደባባይ መናገራቸውን አስታውሰዋል። ጠቅላይ ሚኒስትሩ ሰሞኑን በአርሲ አሰላ የንፋስ ኃይል ማመንጫ በተመለከተ ስለ ፕሮጀክቱ የሰጡት ሐሰተኛ መረጃ በተመለከተ እግረ መንገድ የአርቲስት ቴዎድሮስ ካሳሁን ሙዚቃ በወጣ ማግስት ጉቶም ከሆነ እንቅላለን የሚያቆመን የለም በማለት አርቲስቱ ላይ በተዘዋዋሪ ያደረጉት ዛቻ አርቲስት ሃጫሉ ሁንዴሳ ላይ በተመሳሳይ ከነበራቸው ንግግር ጋር በማነጻጸር የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ አስተያየቱን በመስጠት አስጠንቅቋል። ለሃጫሉም የተባለ ጩኸት አያቆመንም፣ ሰው ይሞታል፣ እኛ ግን እንቀጥላለን አለ። ቴዲ ላይም ጩኸቱ ምንም አያመጣም፣ አያሸብረንም አለ። እንደ ጉቶ ነቅለን እንቀጥላለን አለ። አስቡት፣ በደንብ አስቡ። አብይ ንዴቱን መያዝ አይችልም፣ በተፈጥሮ ይናገራል። ሰው በደንብ ከተከታተለ የሚያደርገውን ሁሉ ያወራል። ሳያቅ ነው ደግሞ የሚያወራ፣ ሌላ አጀንዳ ውስጥ አስገብቶ ነው የሚያወራ። በእንዲህ እንዳለ ጠቅላይ ሚኒስትሩ በተመሳሳይ ዛሬ የሃሮ ደንዲ ሎጅን በመረቁበት ወቅት በስፍራው ላገዛዙ ጋዜጠኞች በሰጡት መግለጫ እርምጃችንን የቁራ ጩኸት አያቆመንም በማለት ራሳቸውን ከንስር ጋር በማመሳሰል ተጨማሪ ዛቻ አድርገዋል። ጠቅላይ ሚኒስትሩ በጀዋር ላይ የተደረገውን የግድያ ሙከራና በአርቲስት ሃጫሉ ሁንዴሳ ላይ የተፈጸመውን ግድያ ምክንያት በማድረግ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች በኦሮሚያ ክልል የጥቃት ኢላማ እንዲሆኑ በማድረግ በርካታ ንጹሐን የተጨፈጨፉ ሲሆን የድርጊቱ ዋና አቀነባባሪ ግን ጠቅላይ ሚኒስትሩ መሆናቸውን የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በሰጠው ቃለ መጠይቅ ገልጿል። አቶ ለማ መገርሳ 1 ጊዜ ስብሰባ እየመሩ በነበረበት ወቅት በጠቅላይ ሚኒስትሩ ትዕዛዝ ስብሰባው ላይ ያልታወቁ 3 ስናይፐር የያዙ ገብተው ተሰብሳቢው መካከል ግድያ ሙከራ ለማድረግ መሞከራቸውን ይህንን ያዩ ጠባቂዎቻቸው እንደታደጓቸውና በሌላ ጊዜ ከጠባቂዎቻቸው አንዱ ሰራተኛቸውን በማግባባት መርዝ እንድትሰጣቸውና እንድትገላቸው የተሰጣትን ተልዕኮ በተመለከተ ሃይማኖቴ አይፈቅድም ብላ ያጋለጠች ቢሆንም ግለሰቡ ተያይዞ ሲጠየቅ ቶፊቅ መዲድና ደመላሽ ገብረ ሚካኤል በአብይ ትዕዛዝ ተልዕኮ እንደሰጡት መናገሩና ከስራ ከተባረረም በኋላ በደህንነት መስሪያ ቤት ውስጥ ተቀጥሮ እንዲሰራ መደረጉን ዶክተር ሚልኬሳ ሚዳጋ ከሆርን ኮንቨርሴሽን ጋር ባደረገው ቃለ መጠይቅ አጋልጧል። ሃጫሉ ላይ የተናገረው ነው። ተናዶ ለሃጫሉ መልስ የሰጠው ነው የሚከተለው። ከዛ በኋላ ደግሞ ከ1 ሳምንት በኋላ ይሞታል ሃጫሉ። ይህንን ደግሞ ቴዲ ላይ እሱ ተናዶ የተናገረውን አዳምጦ የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት ሊለወጥ በሙሉ ልብ በሙሉ አቅም ስራችን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ከ96 ሰዓታት በፊት በአዲስ አበባ ከተማ ውስጥ ጭንብል ባጠለቁ የሲቪል ልብስ በለበሱ ታጣቂዎችም ከቢሮ የተወሰደው የአዲስ ስታንዳርድ ድህረ ገጽ መጽሔት ዋና አዘጋጅም ጋዜጠኛ ሚሊዮን በየነም የገባበት አለመታወቁም ስጋት እንዳደረበት አሳታሚው ድርጅትም በድጋሚም ስጋቱን አስታወቀ። እኛም ቀደም ሲል እንደዘገብነው ጋዜጠኛ ሚሊዮን በየነ ከ4 ቀን በፊት በጸጥታ ኃይሎች ከስራ ገበታው ታፍኖ ከተወሰደ በኋላ የገባበት አለመታወቁ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ ኮሚሽን አመራሮቹ አፋኞቹም የእኛ አባላትም አይደሉም የሚል ምላሽ መስጠታቸውን የዜጎች ደህንነት የመጠበቅ ህገ መንግስታዊ ግዴታ የተጣለበት መንግስት ጉዳዩን ትኩረት በመስጠት የጋዜጠኛውን ዱካን እንዲያገኝ ቀጣሪ ድርጅቱ በድጋሚም ጥሪ አቅርቧል። የአንጋፋው ጋዜጠኛ ሚሊዮን በየነ ደብዛ መጥፋትም ተከትሎ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት በእንግሊዝኛው ምህጻረ ቃል ሲፒጄ እና የኢትዮጵያ መገናኛ ብዙሃን ማህበር
ማህበር ጋዜጠኛው ሚሊዮን በአስቸኳይ እንዲፈታም ከእገታው ጀርባም ስላለው ሁኔታም ጥልቅ ምርመራ እንዲካሄድ መጠየቃቸው ይታወሳል። ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 15 2026 በአዲስ አበባ ከተማ ውስጥ ሲቪል የለበሱ ገሚሶቹ አፍንጫቸውን በማስክ የሸፈኑ ማንነታቸውን ያልገለጹ ሰዎች ጋዜጠኛ ሚሊዮን አግተው ሲወስዱት የሚያሳይ ተንቀሳቃሽ ምስል ወይም ሲሲቲቪ የቀረበላቸው የፖሊስም ሹማምንት ታጣቂዎቹ የእነርሱ አባላት አለመሆናቸውን መግለጻቸውን ተከትሎ ታዲያ የመንግስት ታጣቂዎች ወይም የጸጥታ ኃይሎችም ካልወሰዱት ማናገተው ለምን ስታገተ የሚሉ ጥያቄዎችንም አስነስተዋል። በኢትዮጵያ ውስጥ ከጥቂት ዓመታት ወዲህ ጋዜጠኞችና ታዋቂ ግለሰቦች ታፍነው ከተወሰዱ ከጥቂት ቀናትና ሳምንታት በኋላ ያለ አንዳች ክስ መለቀቅ የተለመደ ህገወጥ ተግባር እየሆነ መምጣቱ ተስተውሏል። ከአገዛዙ ታጣቂዎች መካከል የቡድን መሪውን ጨምሮ ከነትጥቃቸው ፋኖን መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአገዛዙ ኃይሎች ፋኖን መቀላቀላቸውን ቀጥሏል በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር እንደገለጸው በአልዩ አምባ ከተማና በሸዋሮቢት አካባቢ የነበረው የአገዛዙ ኃይል አባላት ትጥቃቸውን ይዘው በሰላም ኮሩን መቀላቀላቸውን ዛሬ ሚያዝያ 11 ቀን 2018 ባወጣው መረጃ አስታውቋል። እቴጌ ጣይቱ ክፍለ ጦርን ከአልዩ አምባ ከተማ ጌትነት ጨቅሌ ከ29ኛው ሻለቃ ሁለተኛ ሻምበል የጋንታ አንድ የቡድን 3 ዋና አዛዥ ዘመኑ ሙላቱ ካገዛዙ 29ኛ ሻለቃ አንደኛ ሻምበል አድማ ብተና ሁለቱም ግለሰቦች የነፍስ ወከፍ መሳሪያ ክላሽንኮቭ ከነሙሉ ትጥቅ ይዘው የተቀላቀሉ መሆኑን ጠቅሶ የአማራ ህዝብ ትግል የህልውና ትግል መሆኑን ገብቶናል፣ ከህዝባችን ጎን ለመቆም ወስነናል የሚል መልእክት ማስተላለፋቸው ተገልጸዋል። በተመሳሳይ ከሸዋሮቢት ከተማ አስተዳደር መሐመድ መብሬ ኢመር የሚሊሻ አባል የነበረ በአገዛዙ በኩል በአስገዳጅ ሁኔታ ባፈሳ ወደ ግዳጅ ቢሰማራም የተሰጠውን መሳሪያ ይዞ ደጃዝማች ተሰማ እርገጤን ክፍለ ጦር በሰላም መቀላቀሉን ይኸው መረጃ ጠቅሷል። ወደ ፋኖ ከነትጥቃቸው የተቀላቀሉት አባላት ለተደረገላቸው አቀባበል ምስጋና ያቀረቡ ሲሆን አሁንም በአገዛዙ መዋቅር ውስጥ የሚገኙ ሚሊሻና አድማ ብተና ጓዶቻቸው የወገን ጥሪ ሰምተው ከህዝባቸው ጎን እንዲቆሙ ጥሪ ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ዛሬ ሚያዝያ 11 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ሰሞኑን በራስ ጋይንት በሳሊ ጎብጎብ በአገዛዙ ስልጣን አስጠባቂ ወታደሮች ሚያዝያ 9 ቀን 2018 ዓ.ም በግፍ የተጨፈጨፉት ሰላማዊ ሰዎች ጉዳይ የአገዛዙ ወታደሮች በኦርቶዶክስ እምነት ተከታዮችና ሃይማኖት አባቶች ላይ በሰላማዊ ዜጎች ላይ እየፈጸመ ያለውን የጦር ወንጀልና ዘር ማጥፋት እርምጃ ትኩረት ሊሰጠው ይገባል በማለት ጥሪ ቀርቧል። በግፍ የተገደሉት ስርዓተ ቀብራቸው ተፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ከሁለት ቀን በፊት ሚያዝያ 9 ቀን 2018 ዓ.ም ሳሊ ከተማ ላይ ጠላት ሊያደርገውን የነበረውን የምርጫ ቅስቀሳ ማክሸፉን ተከትሎ የአካባቢው የብልጽግና ጽሕፈት ቤት ኃላፊና መከላከያ ሻለቃ አዛዡን ጨምሮ ብዛት ያለው የጠላት ኃይል የተደመሰሰ መሆኑን በጊዜው ጠቅሶ የነበረ ሲሆን የፋኖን ጥቃት መቋቋም ያቃተው አገዛዝ በዕለቱ በግፍ የጨፈጨፋቸው 7 ሰላማዊ ሰዎች ስርዓተ ቀብራቸው በትላንት ናውለት በጋራ መፈጸሙ ታውቋል። በግፍ ከተገደሉት መካከል መርጌታ ሙሉጌታ መዝገቦ የባለ እግዚአብሔር ቤተክርስቲያን አገልጋይ፣ ዲያቆን ፍሴ አለሙ የባለ እግዚአብሔር አገልጋይ ቀዳሽ፣ ዲያቆን ምኞት ንጉሴ የባለ እግዚአብሔር አገልጋይ ቀዳሽ፣ አቶ ያልየ ደጀኔ፣ አቶ አልየ ደሳሉ፣ አቶ መልካሙ ቢሆነኝና በአካባቢው ነርስ የሆነው ታደሰ ባህሪ ካህናቶቹን ከቤተክርስቲያን አውጥተው ሌሎቹን ከቤታቸው አውጥተው የረሸናቸው ያገዛዙ ስልጣን አስጠባቂ ወታደሮች የግፍ እርምጃና የዘር ማጥፋት ድርጊት ዓለም አቀፍ ተቋማት መገናኛ ብዙሃን ለጉዳዩ ትኩረት ሰጥተው ሊከታተሉ እንደሚገባ በግፍ የተጨፈጨፉት ስርዓተ ቀብራቸው መፈጸማቸው ታውቋል። አማራነት ወንጀል አድርጎ የተነሳው ዘር አጥፊ አገዛዝ የመጀመሪያ መሻቱ ቤተ እምነቶችን በመዳፈር ከጠያቂነት መንበር ማራቅ ነው። የፋሽቱ አገዛዝ የአማራን አሸናፊነት ስነ ልቦና ለመስፈር የማይፈጽመው ወንጀል አይነት፣ የማይደፍረው የቤተ እምነት አይነት፣ ያላረደው የእምነት አባት አይነት፣ ያላረዳቸው ንጹሐን ያላጠቃው አማራዊ እሴት በኢትዮጵያ ምድር የለም በማለት መሬት ላይ በመጣበት መንገድ በነፍጥ የተናፈጠው የአብይ አገዛዝ ስልጣን አስጠባቂ ኃይል የበቀል ሰይፉን በሰላማዊ ሰዎች ላይ ማድረጉ ያወገዘው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የህዝብ ግንኙነቶች አንዱ አርበኛ ሀቅ ያለው ጸጋ አማራ ላይ መለስ ነፍጡን ከሰገባ አውጥቶ መዳረሻ ጥርሴን ነክሼ መታገል፣ ቀበቶን አጥብቄ መታገል፣ ከጠላቶቼ ጭካኔ በላይ መጨከንና በአማራዊ እሴቶች የማልደራደር ሆኜ መቀጠል ብቻ ነው ምርጫ ሲል መሰረቱ በማይናወጥ አለት ላይ ገንብቷል በማለት በግፍ ለተገደሉት ያለውን ሀዘን ገልጾ አስተያየቱን አስፍሯል። አገዛዙ ከአማራ ክልልም የኦርቶዶክስ እምነት ተከታዮችና ሃይማኖት አባቶች ላይ አነጣጥረው የሚፈጽመውን ድርጊት ሰራዊት ብለው ባሰማራው ወራሪ ኃይል ተመሳሳይ ድርጊት መፈጸሙን ዛሬ መቀጠሉ የሰሞኑ የራስ ጋይንት የሳሲ ከተማ ድርጊት ግልጽ ማሳያ መሆኑ ተጠቅሷል።
አገዛዙና ህወሓት በማንኛውም ሰዓት ጦርነት ውስጥ ሊገቡ ይችላሉ የሚል ስጋት ተጠናክሮ ቀጥሏል። ጌታቸው ረዳ የቀድሞ ጓዶቻቸውን አንጃው የህወሓት ቡድን የፕሪቶሪያውን ስምምነት በተግባር የሚያፈርስ እርምጃ ወስዷል በማለት ህወሓት ዛሬ የወጣውን መግለጫ ተቃውመ። ህወሓት ሰሞኑን ያደረገውን የአክሱም ስብሰባ መሰረት አድርጎ ዛሬ ባወጣው መግለጫ ከፕሪቶሪያ ስምምነት በፊት የነበረው የተስተዳደር ቦታውን እንዲረከብ መወሰኑና የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል መሆናቸው ከተገለጸ በኋላ አንጃው የህወሓት ቡድን የፕሪቶሪያውን ስምምነት በተግባር የሚያፈርስ እርምጃ ወስዷል በማለት የቀድሞ ህወሓት ቃል አቀባይና የትግራይ ጊዜያዊ አስተዳደር ፕሬዚዳንት ስምረት የሚለው ተቃዋሚ ፓርቲና ከአብይ አገዛዝ ጎን በመቆሙ የሚተቸው ጌታቸው ረዳ ተቃውሞውን አሰምተዋል። አንጃ ያለው የህወሓት ቡድን የፕሪቶሪያውን ስምምነት በተግባር የሚያፈርስ እርምጃ መውሰዱን በማህበራዊ ገጹ የገለጸው ጌታቸው ረዳ አንጃው የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ዛሬ ሚያዝያ 11 ቀን 2018 ይፋ ያደረገው ውሳኔ ቀውሶች በሞሉበት ክልል ውስጥ እጅግ አሳሳቢ የሆነ ክስተት ነው። ፌዴራል መንግስቱ የጀነራል ታደሰ ወረደን የትግራይ ጊዜያዊ አስተዳደር ፕሬዚዳንት የስልጣን ዘመን ማራዘሙ በይፋ ውድቅ በማድረግ ይበልጥ ደግሞ በ2013 ዓ.ም በጦርነት በፊት የነበረውን የክልል ምክር ቤት መልሶ ለማቋቋም ፍላጎት እንዳለው በማወጅ ህወሓት የፕሪቶሪያው ስምምነት በተግባር የሚያፈርስ እርምጃ ወስዷል በማለት መግለጫውን መሰረት አድርጎ በወቀሳ ጽፏል። ጌታቸው ረዳ ከጦርነቱ በፊት የተወሰዱ ፖለቲካዊና አስተዳደር እርምጃዎችን መሰረዝ የሲዩ ስምምነት ዋና አካል ነበር። ህወሓት ለውሳኔ የሚሰጠው ምክንያት ምንም ይሁን ምን ይህ ውሳኔ ከፕሪቶሪያው ስምምነት በኋላ የተገኘውና ዳግም ወደ መጠነ ሰፊ ጦርነት እንዳይገባ አግዶ የቆየውን ደካማ ሰላማዊ ሁኔታ በግልጽ መቃወም ነው። እንዳለመታደል ሆኖ ይህ የቅርብ ጊዜ ውሳኔ የህወሓትን የተለመደ አካሄድ የሚያንጸባርቅ ነው። ይኸውም የድርጅቱ ፖለቲካዊ ምናብ ከጠበበ ቡድናዊ ጥቅሙን ከማስከበር የማይዘል በመሆኑ ውጤቱ በሲቪል ህዝብ ላይ የሚከብድ ከፍተኛ አደጋ ያላቸውንና ቀውስ ቀስቃሽ ውርርዶችን ምርጫ ያደርጋል ሲል ጠቅሷል። እውነታው ግን አሁን ያለፈውን ጦርነት ጠባሳ ያለቀቀው የትግራይ ህዝብ ወደ ሌላ የጥፋት አዙሪት ለመግባት አቅም የለውም። የፕሪቶሪያውን ስምምነት ለማፍረስና ከጦርነት በኋላ የመጣውን ደካማ ስርዓት ለመበተን የሚወሰድ ማንኛውም የተናጠል ውሳኔ በክልል ኃይሎች መካከል ብቻ ሳይሆን ከፌዴራል መንግስት ጋርም ዳግም ግጭት ሊቀሰቅስ እንደሚችል ግልጽ ነው በማለት ጌታቸው ረዳ በዚሁ ጽሑፉ ወቅሷል። ዓለም አቀፉ ማህበረሰብ ይህንን አሳሳቢ ሁኔታ በአስቸኳይ ሊገነዘቡና ሌላ አስከፊ ጦርነት እንዳይከሰት ለመከላከል መንቀሳቀስ አለበት በማለት በእንግሊዝኛ ቋንቋ በጻፈው ጽሑፍ ጥሪ ያቀረበው ጌታቸው ረዳ የፕሪቶሪያው ስምምነት በአንድ ወገን ማፍረስ ተፈጻሚነት ያለው ከባድ ውጤቶች እንደሚያስከትል የማያሻማ ምልክት ሊያሳይ ይገባል። በተመሳሳይ ጊዜ የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ጥሪውን ማደስና ለዚህም መስራት ይኖርበታል። እርምጃ ባለመውሰድና በመዘግየት የሚመጣው ዋጋ እንደ ቀድሞ ሁሉ አሁንም ከቅርብ ጊዜው እጅግ አስከፊ ጦርነት ካላገገሙ ሰላማዊ ሰዎች የሚከፈል ይሆናል። ውጤታማ እርምጃ ለመውሰድ ያለው እድል ሳይዘጋ አሁኑን ይንቀሳቀሱ በማለት ዛሬ ሚያዝያ 11 ቀን 2018 የወጣውን የህወሓት መግለጫ መሰረት አድርጎ አስተያየቱን ጽፏል። ይህ በእንዲህ እንዳለ የህወሓት ማዕከላዊ ኮሚቴ በአክሱም ተሰብስበው ውሳኔ ላይ ከደረሰ በአገዛዙ መከላከያ ሰራዊት ከፍተኛ አመራሮች ስብሰባ ላይ ተቀምጠው እንደነበር የሚጠቅሱ ተጨማሪ መረጃዎች ወጥተዋል። በዚህ ስብሰባ ህወሓት ወደ ጦርነት ለመግባት ያለውን ዝግጅት ማጠናቀቁን ያሳያል የሚል ግምገማ መቀመጡና በተለይም ኤርትራን በአንድም ሆነ በሌላ መንገድ ከዚህ ቀደም በነበረው እቅድ ለማጥቃት የሚሞከር ከሆነ በህወሓት በኩል የሚሰጡ ቅስቀሳዎችና ማስፈራሪያዎች ታሳቢ መደረግ አለባቸው ያሉ አንዳንድ ወታደራዊ አዛዦችን ከፍተኛ የማሸማቀቅና የማዋረድ ተግባር ኤታማዦር ሹም ብርሃኑ ጁላ መናገሩን የሚጠቅሱ አስተያየቶችም ደርሰውናል። ጦርነት ከተጀመረ አሰብን በኃይል በፍጥነት እንቆጣጠራለን፣ ኤርትራን ከተቃዋሚ ኃይሎች ጋር ወቅተን ኢሳያስን ከስልጣን እናባረራለን የሚል ግምገማ ጭምር ከዚህ ቀደም የነበረ ቢሆንም ሂደቱ ይዞት ሊመጣ የሚችለው ጣጣ ከፍተኛ ነው። ሌሎች ኃይሎች ከኤርትራ መንግስት ጋር ግንባር ፈጥረው ኢትዮጵያን ቢወጉ መከላከል የምንችልበት እድል አለው የሚሉ ጥያቄዎች መነሳታቸውና በተለይም አገዛዙ የተማመነበት ድሮን በኤርትራን በኩል ተመሳሳይ ትጥቅ እየታጠቁ መሆኑን የሚጠቅሱ መረጃዎች ከወጡ በኋላ ኤርትራን ለመውረር የነበረው ሰራዊት ወደኋላ እንዲያፈገፍግ መደረጉን በተደጋጋሚ በመረጃ ሲጋለጥ መቆየቱ አይዘነጋም። የህወሓት ውሳኔ ግልጽ ጦርነት ነው በማለት የጦርነት ዝግጅቱ ተጠናክሮ እንዲቀጥል ውሳኔ ላይ መድረሳቸውን የሚጠቅሱ መረጃዎች የወጡ ሲሆን በሌላ በኩል የሌተናል ጀነራል ታደሰ ወረደ የአንድ ዓመት የትግራይ ጊዜያዊ ስልጣን የተራዘመበት ሁኔታ ጠቅላይ ሚኒስትሩ በሌላቸው ስልጣን በግላቸው ብቻ ያራዘሙት በመሆኑ ተቀባይነት የለውም የሚሉ ተቃውሞዎች የፕሪቶሪያ ስምምነት ውሳኔውን ተከትሎ መጣሱን ህወሓት በተደጋጋሚ ሲያስጠነቅቅ መቆየቱ አይዘነጋም። ከፌዴራል መንግስቱ ጋር ግንባር የፈጠረው ጌታቸው ረዳ የትግራይ ሰላም ሰራዊት የተባለውን ሰሞኑን በራያ ግንባር ከፋኖ ጋር ውጊያ በማድረግ ተደጋጋሚ ሽንፈት እንደደረሰበት ጠቅሰን መዘገባችን አይዘነጋም።
በአሜሪካ ውስጥ የነዳጅ ዋጋ መናሩን ተከትሎም ከመኪና ታንከር ላይ ነዳጅም በረቀቀ መልኩ የሰረቁ ወይም ጨላፊዎችም ተበራክተዋል ተባለ። ዋሽንግተን ፖስትን ጨምሮ በስፋት ተደራሽነት ያላቸው የመገናኛ ብዙሃን ሰሞኑን እንደዘገቡት የነዳጅ ዋጋ እንደ ካሊፎርኒያ በመሳሰሉ ግዛቶች በጋሎን እስከ $6 ማሻቀቡን ተከትሎ ከቆሙ መኪናዎች ነዳጅ ማቆሪያ ወይም ታንከሮች ውስጥ በረቀቀ መንገድ የሚሰርቁ የቀሌቦችም ተበራክተዋልም ተብሏል። ከሎንግ ቢች እስከ ኤልኤ እስከ አሪዞናም ተመሳሳይ የነዳጅ ስርቆትም ሰለባ የሆኑ አሽከርካሪዎች አሳዛኙን ገጠመኞቻቸውን በማጋራት በእኛ የደረሰው በእናንተ አይድረስም እያሉ መሆናቸውንም መገናኛ ብዙሃኑ ዘግበዋል። ባለፈው ሳምንት እሁድ የነዳጅም ታንከሩን የሞላው ጆሴ ፊገሯ ሳምንቱ ሙሉ ከነዳጅም ወጪም እገላገላለሁ ብሎም ነበር። ይሁን እንጂ ሰኞ ጠዋት የመኪናውን ሞተር ያስነሳው ጆሴ ያልጠበቀው ክስተትም ይገጥመዋል። የመኪናውን ነዳጅም ታንከር ሙሉ በሙሉ ተሟጦ ማለቁን የተገነዘበው ጆሴ ከዚህ በተጨማሪም ከመኪናው አካል በጠብታም የሚፈሰው ነዳጅን ሰው ሰራሽ ችግር መሆኑን በመረዳት በመኪናም ጠጋኞች ወይም ገራዥ ዘንድ ሄዶ እንደነበር የተናገረው ነገር ግን ማመን የማይቻልና ያልጠበቀው እንደነበረም ገልጿል። እነዚያም የነዳጅ ጭሉሌዎች $100 ያነሰ ገንዘብ ለማግኘት በማሰብ በስውር የጆሴ መኪና ነዳጅ ታንከርን እጅግ በረቀቀ መልኩ በመቅደድ በፕላስተር በመለጠፍ እንዳይታወቅ ለማድረግ ያደረጉት ረቂቅ ስርቆት ጆሴ ከ$80 እስከ $90 ነዳጁን ከማጣቱም በተጨማሪ የተሸነቆረውን የመኪና ታንከርን ሙሉ በሙሉ ለማስጠገም በትንሹ $2000 የሚገመት ወጪ እንዳስወጣው ለጉዳዩ ለጉድ ናይት ኤልኤ ዜና ዘጋቢም ተናግሯል። ከመኪናም ተሸካሚዎች ወይም ኦፕሬተሮች ቶትራከርስ ኦፕሬተሮች እርሱ አምስተኛው ተጎጂ መሆኑን የተነገረው ጆሴ ለቀድሞው የመኪና ታንከር በስፖንጅና የተለያዩ ቁሶች በመምጠጥ ነዳጅ የሚሰረቁበት የቆየ ዘዴም ቀርቶ እስከ $2000 የሚደርስ ተጨማሪም ኪሳራም ለአሽከርካሪዎች ለከባቢ አየር አደጋም ለሳትም አደጋም ሊያስነሳም ስለሚችል የመኪና አሽከርካሪዎችና ባለቤቶችም ተጨማሪ ጥንቃቄ እንዲያደርጉ በመኪናቸው ላይ ያልተለመደ ነገርም ሲመለከቱ ለፖሊስ ሪፖርት እንዲያደርጉ የመገናኛ ብዙሃኑ አስተያየታቸውን ሰንዝረዋል። በኦሮሚያ ክልል የተስፋፋው የሰብአዊ መብት ጥሰት የተደራጀውን ቡድንና ዝርፊያ ካገዛዙ ባለስልጣናት ጋር በቀጥታ የሚገናኝና ለበርካታ ዜጎች ሕይወት መጥፋት፣ ንብረት መዘረፍና ተጠያቂ አልባነት መዳረጉን ጀዋር መሐመድ በተከታታይ በሚያወጣቸው መረጃዎች የጀመረውን ዘመቻ ቀጥለዋል። በኦሮሚያ ክልል አቶ ሽመልስ አብዲሳ እናስተዳድረዋለን በሚሉት ክልል ህዝቡ እየከፈለ ያለ መስዋዕትነት ከጊዜ ወደ ጊዜ እየባሰ መምጣቱን በተለይም 120 የሚል የተደራጀውን ቡድን ባገዛዙ እውቅና በማቋቋም በአምቦ፣ በሻሸመኔ፣ በናዝሪት አዳማና በሌሎችም ከተሞች ይሄ የተደራጀ ቡድን ሀብት አላቸው ተብለው የሚታሰቡትን በተለያየ መንገድ ፍትህ የሚፈልጉ ዜጎችን ፍትህ በማጣመም ንብረታቸውን በመዝረፍ አሰቃቂ ድርጊት በመፈጸም ገሎ መጣል፣ ህጻናትና ሴቶችን በመድፈር ከፍተኛ ወንጀል እየፈጸመ ቢሆንም በዚህ ወንጀል ብዙዎቹ ዛሬም ድረስ ተጠያቂ አለመሆናቸውን በተከታታይ መረጃ ማጋለጥ ጀምረዋል። የክልሉ ባለስልጣናት እውቅና ያላቸው ከንቲባና የከንቲባ ቤተሰቦች ሀብት አላቸው የሚባሉ ግለሰቦችን የሃይማኖት አባቶችን ጭምር እያገቱ ከፍተኛ ገንዘብ በመቀበል አንዳንዶችን ንብረታቸውን በመዝረፍ ከህግ በላይ ሆነው ይሄ ቡድን በተደራጀ መንገድ የሚያደርገውን ብድና ዛሬም ያለ ተጠያቂ መቀጠሉና ከህፃናት ጀምሮ እስከ ባለሀብት ሴቶች ጭምር አስገድደው የተደፈሩበት መረጃዎችን በተከታታይ ይፋ እያደረገ ይገኛል። በኦሮሚያ ክልል 120 የሚል ስያሜ የተሰጠው ይኸው በአገዛዙ ባለስልጣናት እውቅና የተቋቋመውና በህገወጥ መንገድ የተለያዩ አፈና፣ ግድያ፣ ዝርፊያዎችን የሚፈጽመው የተደራጀውን ቡድን በሻሸመኔ ከተማና በከተማው ከንቲባ ወንድም አማካኝነት በአካባቢው የሚገኙ ባለሀብቶች እየታገቱ ገንዘብ እየከፈሉ የተለቀቁበት፣ የኦርቶዶክስ እምነት ተከታይ ሆኑ የሃይማኖት አባቶች ጭምር ታግተው እያንዳንዳቸው 500 ሺህ ብር ከፍለው የወጡበትን ሂደትና ይሄ ማያፋያ ቡድን በዳንኤል ዋሾ የሚመራ ሲሆን በሱ ስር ያሉ ተከታዮችን ጨምሮ ከንቲባውና የከንቲባ ወንድም ግንባር ቀደም መሪዎች መሆናቸውን ጭምር ጠቅሰዋል። ዜጎች እየተገደሉ የሚጣሉበት፣ ንብረታቸው በቀላጤ የሚዘረፍበት፣ ከፍርድ ቤቶች በላይ ስልጣን ያላቸው ፍርድ ቤቶች የወሰኑትን ውሳኔ የሚገለብጡ፣ ከነሱ ጥቅም በተቃራኒ የተፈረደለትን የሚገድሉ፣ የሚያስሩ፣ የሚያሰድዱና ንብረቱን የሚዘርፉ የተደራጀ ቡድን ህዝቡን በከፍተኛ ደረጃ ያማረረው ሲሆን በቅርቡ በአምቦ በቁጥጥር ስር ውለዋል የተባሉት ጥቂቶች 120 በሚል የሚጠራውን በተለያዩ ከተሞች የሚንቀሳቀሰውና በአገዛዙ እውቅና ያለውን የማፊያ ቡድን እንቅስቃሴ ያልገታና ዛሬም በዚሁ ድርጊታቸው መቀጠላቸውን ጀዋር በዝርዝር ባወጣው በዚሁ መረጃ ገልጸዋል።
በተደጋጋሚ በአሩሲ የሚፈጸሙ ሃይማኖት ተኮር ጥቃቶች ጀርባ እጃቸው አለበት ከሚባሉ የአብይ አህመድ ባለስልጣናት መካከል የክልሉ ምክትል ፕሬዚዳንት አወሎ አብዲ ከወረዳ ባለስልጣናት ጀምሮ ወደ ታች ጭምር ለመሾም በተለያዩ ጊዜያት ከፍተኛ ጉቦ እንደሚቀበሉና በኦሮሚያ ክልል ዘርፎ ለመኖር ስልጣን ለማግኘት ከፍተኛ ጉቦ እየተከፈለ መሆኑን ለእኚሁ ምክትል ፕሬዚዳንት ጨምሮ ለሌሎች ባለስልጣናት የተከፈሉ ክፍያዎችን ዝርዝር የሚያሳይ መረጃ ጭምር አጋልጠዋል። ይቃወሙናል ያሏቸውን ጭምር እየደበደቡ እየገደሉ የሚጠሉበት፣ አንዳንዶች በደረሰባቸው ከፍተኛ ድብደባ ህይወታቸው ያለፈውን ጭምር በፎቶግራፍ በማስደገፍ ይፋ ያደረገው ጀዋር መሐመድ በክልሉ የተስፋፋውን ይህን የማፊያ ቡድን የክልሉ አመራር ሽፋን እየሰጠ የሚፈጽመው ድርጊት መሆኑንና በዚህ ቡድን ሳቢያ ጥቃት የደረሰባቸው ተጎጂዎች መካከል የተወሰኑትን ሟቾች ቆስለው ከፍተኛ አደጋ የደረሰባቸውን ጭምር ፎቶግራፋቸውን በማስደገፍ ታሪካቸውን በተከታታይ እያጋራ ይገኛል። ሰሞኑን የድምፃዊ ቴዎድሮስ ካሳሁን ሙዚቃ መላቀቅን ተከትሎ ሁለት ያገዛዙ ካድሬዎች በኦሮምኛና አማርኛ ቋንቋ ሙዚቃ ለማውጣት የሞከሩ ቢሆንም በርካታ የኦሮሞ ወጣቶች ይህንን የተደራጀ ዘራፊና ማፊያ ቡድን በክልሉ ባለስልጣናት የሚደገፍና የሚመራ ኃይል በመጥቀስ ከድምፃዊው ጋር ችግር እንደሌለባቸው ራሳችሁን ቻሉ ከማለት አልፈው በኦሮሚያ ክልል እየተፈጸመ ያለውን ውንብድናና ህገወጥ ድርጊት ማውገዝ መጀመራቸውን ጠቅሰን መዘገባችን አይዘነጋም። እንዲህ እንዳለ ጀዋር እንዳጋለጠው በዛሬው ዕለትም በአዳማ ናዝሪት ከተማ የኦሮሚያ ክልል ፖሊሶች አንድ 22 ዓመት ማንነቱ ለጊዜው ያልታወቀ ወጣትን በጥይት ደብድበው መግደላቸውን አስታውቋል። ወጣቱም እስካሁን በፖሊስ ከተገደሉት 200 ሰዎች መካከል መካተቱን ጠቅሷል። የህዝቡን ብሶት በአደባባይ የገለጸውን የድምፃዊ ቴዎድሮስ ካሳሁን ስራን ተከትሎ ጠቅላይ ሚኒስትሩ እያንጸባረቁ ያለው ባህሪ ተገቢ ያለመሆኑና ሊሰማቸው የሚችሉ ሰዎች ካሉ ተው ሊሏቸው እንደሚገባ ትውልደ ኢትዮጵያ የህግ ባለሙያ ገለጸ። እውቁ ድምፃዊ ቴዎድሮስ ካሳሁን ሰሞኑን ያወጣው ኢትዮሪካ አልበምን ተከትሎ ጠቅላይ ሚኒስትሩ ዛሬ ለሁለተኛ ጊዜ በኦሮሚያ ክልል የሃሮ ደንዲ ሎጅን ባስመረቁበት ወቅት ራሳቸውን ከቁራና ንስር ጋር በማገናኘት የሰጡት ገለጻ በቀጥታ ድምፃዊውን የሚመለከትና በድምፃዊ ላይ ያላቸውን ቁጣ የሚያሳይ መሆኑ ይፋ ከሆነ በኋላ በዚህ በአሜሪካ የሚኖረው ትውልደ ኢትዮጵያ የህግ ባለሙያ ጠቅላይ ሚኒስትሩ ተው ሊባሉ እንደሚገባና ኢትዮጵያ የሁሉም ነች፣ ሁላችን እንደ ትላንቶቹ ለነገዎቹ ጥለን እናልፋለን፣ ግዴለም ወደ መሬት እንመለስ፣ በረራውን ለንስር እንተው በማለት ራሳቸውን ንስር ድምፃዊውን ቴዲ አፍሮ አድርገው ለማጥላላት የሞከሩት ጠቅላይ ሚኒስትርን በተመለከተ ምክረ ሀሳቡን ለግሰዋል። ትውልደ ኢትዮጵያ የህግ ባለሙያ ሙሉዓለም ጌታቸው በእውቅና በስልጣን ወይም በሀብት ስታድጉ በሆኑ ጉዳዮች ሙሉ ለሙሉ የምትሰማቸው ሰዎች መኖር አለባቸው። ምክንያቱም ራሳችሁ ጥሩ ውሳኔ ሰጪ ስለማትሆኑ ስሜታዊ በምትሆኑበት ነገር መቼም ውሳኔ አትስጡ፣ ሌሎችም የምታምኗቸው ምራቅ የዋጡ ሰዎች እንዲወስኑ አድርጉ በማለት ከዚህ ቀደም የነበሩ ታሪኮችን ጭምር አጣቅሶ አስተያየቱን አስፍሯል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፈጦ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ዛሬ በስልጣን ላይ ያሉ ሰዎች ማወቅ ያለባቸው ሁሉም ነገር ስለነሱ እንዳልሆነ ነው። ያንን የሚነግራቸው ግን ያለ አይመስለኝም። ህዝብ እንዲዘፍን መፈቀድ፣ ቁጭቱን እንዲያወጣ ማድረግ፣ ንዴቱን እንዲገልጽ ማድረግ ምን አለበት ማለት የጠየቀው ትውልደ ኢትዮጵያ የህግ ባለሙያ በረራውን ለንስር እንተው ማለት ኢትዮጵያ ሁላችን ነች፣ ሁላችን እንደ ትላንቶቹ ለነገዎቹ ጥለን እናልፋለን በማለት ከዚህ ቀደም አፄ ኃይለ ሥላሴ ገጠማቸውንና ሁኔታ ጭምር በማንሳት አስተያየቱን አስፍሯል። መሪዎች ስሜታዊ በሚሆኑበት ወቅት ሊያደምጧቸው የሚገቡ ሰዎች መኖር እንዳለባቸው የጠቀሰው ባለሙያው እነዚህ ሰዎች በድፍረት አታድርግና አይሆንም የሚሏቸው መሆን አለባቸው። ከእውቅናው ከስልጣንና ከሀብቱ በፊት የሚያውቋቸው ቢሆኑ ጥሩ ነው። ለምሳሌ አምባሳደር ዘውዴ ረታ ስለ ቀዳማዊ ኃይለ ሥላሴ በጻፉት መጽሐፍ ይህን ሚና የሚጫወቱት ልዑል ራስ ካሳ እንደነበሩ አስታውሰው የአሜሪካኑ ፕሬዚዳንት ሩዝቬልት ወደ ጦር መርከቡ መጥተው ንጉሱ እንዲያናግሯቸው ሲጠይቁ ንጉሱ በተደፈርኩ መንፈስ እምቢ ብለው ነበር። ልዑል ራስ ካሳ ነበሩ ንጉሱን ተቆጥተው እንዲያናግሩ ያደረጉት። ያ ውይይት ኢትዮጵያ ከእንግሊዝ ቀንበር ነጻ ያወጣ ነበር በማለት ከመጽሐፉ ታሪኩን በማስታወስ ትውልደ ኢትዮጵያ ህግ ባለሙያ አስተያየቱን አስፍሯል። በዝና በሀብት ወይም በስልጣን ከፍ ስንል ሁሉ ነገር ስለኛ ይመስለናል። ምክንያቱም በዙሪያችን ያሉ ሰዎች ሁሉን ነገር ስለኛ ብቻ እንደሆነ እያስመሰሉ ከመሬት አንስተው አየር ላይ አንሳፈውናል። ለዚህ ነው በጥልቅ
በጥልቅ የሚያውቁ ሰዎች መልሰው መሬት ላይ ቁጭ እንድንል እንዲያደርጉን የሚያስፈልገው ራስ ካሳ ለኃይለ ሥላሴ በስልጣን መቆየት ትልቅ ሚና ነበራቸው። ምናልባት ልዑል ራስ ካሳ እስከ መጨረሻው ኖረው ቢሆን ኖሮ ንጉሱ ስልጣናቸውን በጊዜ አስረክበው ራሳቸውንም ኢትዮጵያንም ይታደጉ ነበር። ግን ንጉሱን የከበቡት ሁሉም ንጉሱ ያሳደጓቸውና ንጉሱ እያዩቸው ከፍ ያሉ ነበሩ። ስለዚህ ንጉሱ ላይ ይሄ ግባ የሚባል ተጽዕኖ አልነበራቸውም በማለት ጠቅላይ ሚኒስትሩ የድምፃዊ ቴዎድሮስ ካሳሁንን ሙዚቃ ተከትሎ በአደባባይ እያደረጉት ያለው ማስፈራሪያ ጠቅላይ ሚኒስትሩ ከስሜት ከንዴትና ህልል ሊወጡ እንደሚገባ በተዘዋዋሪ በግልጽ አስቀምጠዋል። የገዢው ብልጽግና ፓርቲ ደጋፊዎች በአዲስ አበባ ላይ ዜጎች የኢትዮጵያ ባንዲራ ያለባቸውን ቀለማት አልባሳት በፖሊስ አማካኝነት ጠቅላይ ሚኒስትሩ ስልጣን ላይ ከወጡ በኋላ በህወሓት ዘመን እንደነበረ ሁሉ እየቀደዱ እያዋረዱና እየደበደቡ፣ ሌላው ቀርቶ የኦሮሚያ ልዩ ኃይል አዲስ አበባ ዙሪያ ታቦት ለማስገባት የተንቀሳቀሱ ወጣቶችን በግፍ የረሸኑበት፣ በግፍ በዚሁ ባንዲራ ጦስ የገደሉበት፣ ዜጎች በማንነታቸው ጭምር እየተለዩ ከከተማዋ እየተፈናቀሉ ዳር የተጣሉበት፣ ከተማዋ የኦሮሚያ ክልል ሀብት ነች በሚል የሁሉም ኢትዮጵያን የጋራ አገር የሆነችውን የጋራ ሀብት የሆነችውን አዲስ አበባ ለመቀራመት የሚያደርጉት እንቅስቃሴ የፈጠረውን ስሜት ተከትሎ ህዝቡ የድምፃዊው ሙዚቃ የልቡን የተናገረለት አንገቱን ደፍቶ የሚያመልጠው ችግርና መከራ እንደሌለ ባንዲራውን በወኔና በጀግነት እንዲያነሳ ለነጻነቱ እንዲቆም ያደረገውን ጥሪ መሰረት ማድረግ አገዛዛቸው ሙዚቃ ያዳመጡ ሁሉ እያፈሰ ታዳጊ ሴቶችን ሳይቀር ከአልሸባብ ጋር ግንኙነት አላቸው ከአሸባሪዎችና ጽንፈኞች ጋር ተገናኝተዋል በማለት ያቀረበው ድራማ በራሱ በአገዛዙ መካከል ጭምር እርስ በርስ መጠቋቆምና መተቻቸት እያስከተለ መምጣቱን የጠቅላይ ሚኒስትሩ አገዛዝ ከዚህ ቀደም የፈጸማቸው ፖለቲካዊ ግድያዎችን ተከትሎ ስልጣኑን ለማስቀጠል የሞከረ ቢሆንም ተመሳሳይ ድርጊት የሚፈጽምበት ቁመና ላይ አለመሆኑን እንዲገነዘብ ይህንን ቢያደርግ ሊመጣ የሚችለው ቀውስ የጓጉለትን ስልጣን ጭምር ሊያሳጣ የሚችል መሆኑን አንዳንዶች እያስጠነቀቁ ይገኛል። የአሜሪካ አስተዳደር በጎረቤት ሱዳን የእርስ በርስ ጦርነት ላይ የቅጥረኝነት ተግባር ይፈጽማሉ ባላቸው የኮሎምቢያም ቅጥረኞችን በመቅጠር ተሳትፈዋል በተባሉ ግለሰቦችና ተቋማት ላይ ማዕቀብ ጣለ። የአሜሪካም የፌዴራል ግምጃ ቤት በአለፈው አርብ ባወጣው መግለጫ 3 ግለሰቦችና 2 ድርጅቶች 4 ዓመት ባስቆጠረው የሱዳን የእርስ በርስም ጦርነት ውስጥ የኮሎምቢያ ቅጥረኞችን እጃቸውን እንዲገባ በዓለም ትልቁ የሰብአዊ ቀውስ በተባለው ጦርነት ውስጥ ተሳታፊዎች ናቸው ባላቸው የውጭ ቅጥረኞችም ላይ ማዕቀብም ጥሏል። ለሱዳኑ የፈጥኖ ደራሽ ቡድን በእንግሊዝኛው ምህጻረ ቃል RSF ከተዋጊነት አንስቶ እስከ ድሮንና የአልሞ ተኳሽ ወይም ስናይፐር አተኳኮስ ቴክኒካዊ ድጋፍ ይሰጣሉ የተባሉ የቀድሞው የኮሎምቢያ ወታደሮች በሱዳኑ ኤልፋሽር የቅርብ ውጊያ ውስጥ እንዲሳተፉም አድርጓል የተባለው የኮሎምቢያው የሥራ ምልመላም ተቋም ፌኒክስ ሂውማን ሪሶርስ የአሜሪካ ማዕቀብ ከተጣለባቸው ተቋማት አንዱ መሆኑን ታውቋል። ፕሬዚዳንት ዶናልድ ትራምፕ አስተዳደር ከሱዳን የእርስ በርስም ጦርነትም እልቂትም ትርፍ በሚያጋብሱ ባላቸው የውጭ አገራት ድርጅቶችና የፋይናንሻል መሰረቶቻቸውን በማድረግ የሄደበት መንገድ በጀነራል መሐመድ ደጋሎ ወይም ሐምዲቲ የሚመራው የሱዳን ታጣቂ ቡድን ከዓለም አቀፍም ቅጥረኛ ታጣቂዎች ጋር ያለውን ግንኙነትም ለማቆራረጥም የተወሰደ እርምጃ ነውም ተብሎ ተገምቷል። እስራኤል ለሶማሌላንድ ራስ ገዝ የዲፕሎማቲክ ልዑክ መሾሟም ተከትሎ የአፍሪካ ህብረትና 11 የሙስሊም አገራት መሪዎችም አዲስ ተቃውሞ አሰሙ። እስራኤል በሶማሌላንድ ራስ ገዝ የመጀመሪያው አምባሳደሯን በማድረግ የቀድሞው የኬንያ አምባሳደሯ የነበሩት ማይክል ሎተምን በሳምንቱ አጋማሽ መሾሟን የእስራኤል መገናኛ ወይም እስራኤል ፐብሊክ ብሮድካስተር ዘገባም መሰራጨቱን ተከትሎ የአፍሪካ ህብረት ዛሬ ባወጣው መግለጫ ራሷን ሶማሌላንድ ብሎ ለሚጠራው ላለው የሶማሌላንድ ራስ ገዝና የእስራኤል እርምጃን በጽኑ እናወግዛለን። ለሶማሊያም የግዛት አንድነት ሉዓላዊነት የማይናወጥ ድጋፋችን ይቀጥላል። ለሶማሌላንድ የሚሰጥ ማንኛውም የተናጠል ዕውቅና ህጋዊነት የለውም ያለው የአፍሪካ ህብረት ከጥቅሙ ይልቅ ለቀጠናው ከፍተኛ ጉዳት ያስመዝናል። የአፍሪካ ህብረት በሶማሊያ ሰላም፣ መልካም አስተዳደር እንዲሰፍን አጥብቆ ይደግፋልም ብሏል። በተያያዘ ዜና የእስራኤል መንግስት ለሶማሌላንድ ራስ ገዝ የመጀመሪያውን አምባሳደር መሾሙን ተከትሎ ከእስራኤል ጋር የቀረበ ግንኙነት ያላት ግብፅን ጨምሮ ሱዳን፣ ሊቢያ፣ ባንግላዴሽ፣ ፓኪስታን፣ አልጄሪያ፣ ሳውዲ አረቢያ፣ ፍልስጤም፣ ቱርክ፣ ኢንዶኔዥያ፣ ራሷም ሶማሊያ እና ኩዌት በጥቅሉ 11 የሙስሊም አገራት የውጭ ጉዳይ ሚኒስትሮች የእስራኤልን እርምጃ በጽኑ በማውገዝ ለሶማሊያ ፌዴራላዊ ሪፐብሊክ ያላቸውን ድጋፍም ገልጸዋል። በፓኪስታን የተሰባሰቡት ሚኒስትሮቹም የእስራኤል መንግስት ለሶማሌ
ለሶማሌላንድ ራስ ገዝ እውቅና መስጠቱ የመጀመሪያው አምባሳደር መሾሙ የሶማሊያ ሉዓላዊነትን ብቻም ሳይሆን የዓለም አቀፍ ሕግጋትን የተባበሩት መንግስታት ቻርተርን የአፍሪካ ህብረትም ቻርተርን የሚጻረር በቀውስ ላይ ያለውን የአፍሪካ ቀንድን ከድጡ ወደ ማጡ የሚያስገባ አደገኛ እርምጃ ነው በማለትም የእስራኤል አቋምን በጽኑ አውግዘዋል። ላለፈው 35 ዓመታትም ከሶማሊያ ራሷን በማግለል ዓለም አቀፍ እውቅና ለተነፈገችው ለሶማሌላንድ ራስ ገዝ ባለፈው ታህሳስ ወር የመጀመሪያው የአገርነት እውቅና የሰጠው የእስራኤል መንግስት ከአፍሪካ ህብረትና ከሙስሊም አገራት ለቀረበበት ሰሞነኛም ተቃውሞ እስካሁን ድረስ የሰጠው ምላሽ የለም። ይሁን እንጂ ሶማሌላንድ ለ11ዱ ሙስሊም አገራት መሪዎች በሰጠችው ምላሽ እንደ ፈረንጆቹ አቆጣጠር በሰኔ 26 1960 ራሷን ከሶማሊያ የገነጠለችው ሶማሌላንድ በዚህ አቋሟም ትጸናለች። የሶማሌላንድ መንግስት ከማንኛውም አገራት ጋር የዲፕሎማቲክ ግንኙነት መፍጠሩ የማንም አገር ሉዓላዊነትን አልተጋፋም፣ እውነቱ ወደ ጠረጴዛ እንዲወጣ ለአፍሪካ ህብረትም ጥሪ እናቀርባለን። የሶማሌላንድ ሪፐብሊክ እውቅና ማግኘት የፖለቲካ ውሳኔ ሳይሆን የህግና የእውነታ ነጸብራቅ በአፍሪካ ቀንድም ዙሪያ መረጋጋትን፣ ሰላምን እንዲሰፍን መሰረታችን አክብረን እንሰራለን ብሏል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።